ሰላም በያላችሁበት እንደምን አላችሁ? ኪ ሃውሲንግ ፋይናንስ ሶሉሽን እንደምታውቁት እንግዲህ መጋቢት 12 ከዚህ ቀደም የነበረውን ቁጥር በበርካታ መጠን በመጨመር ለ300 ሰዎች የቤት ባለቤት መሆኛ መንገዱን በዕጣ ለይቷል። እነዚህ 300 ሰዎች እድለኛ መሆናቸው በዛው ቅጽበት ማለት ነው እንግዲህ ሲስተሙ አውቶማቲካሊ ኤስኤምኤስ ልኮላቸዋል። ከዛም በተጨማሪ እኛም ዝርዝሩን ቴሌግራማችን ላይ እንዲሁም ፌስቡካችን ላይ አስቀምጠነው ነበረ። ይሁን እንጂ እስካሁን ከ300 ውስጥ በርካታ ያልሰማ ሰው አግኝተናል። ስለዚህ ይህንን ቪዲዮ የምትመለከቱ ሰዎች እድለኛ መሆናችሁን ቴሌግራም ውስጥ ወይም ፌስቡክ ፔጃችን ላይ ገብታችሁ እስካሁን ካላያችሁ በፍጥነት እንድትመለከቱ ምናልባት እናንተ ልትሆኑ ትችላላችሁና ይህንን ጥሪ እናቀርባለን። እነዚህ 300 ሰዎች የተለዩት መጋቢት 12 2018 ዓ.ም በዕለተ ቅዳሜ በአዲስ አበባ 22 አካባቢ በሚገኘው ጌትፋም ሆቴል በተደረገ መርሃ ግብር ነው። በዚህ መርሃ ግብር ላይ በተነገረው መሰረት እንግዲህ አስፈላጊውን መስፈርት በማሟላት ለዕጣ ብቁ የሆኑ ናቸው። እንደሚታወቀው መስፈርታችን በውላችን ውስጥ በግልጽ ተቀምጧል። እሱም የሚጠበቅበትን ወርሃዊ ቁጠባ እስከ ወቅቱ ድረስ የቆጠበ የትኛውም የኪ ሃውሲንግ ተመዝጋቢ እድል ውስጥ ይሳተፋል። በዛ መሰረት ነው እንግዲህ የተለዩት። ምናልባት እስካሁን ራሳችሁን ካላያችሁ መላልሳችሁ ስማችሁን እንድትፈልጉት ከስም ይልቅ ደግሞ በመለያ ቁጥር ሰርች ብታደርጉ በፍጥነት ታገኙታላችሁ። ይህን መልእክት በዚሁ አጋጣሚ ያስተላልፋለሁ። በቀጣይ ደግሞ እንግዲህ በዚህ ዓመት የሚጠበቅብን ኮታ እንወጣለን። ኪ ሃውሲንግ እድለኞችን ይለያል። የቤት ባለቤት የማድረግ ስራውንም ይሰራል። በየዓመቱ ቁጥር እየጨመረ ይመጣል። መነሻችንን ታውቃላችሁ። ከ60 ተነስቶ ነው እንግዲህ አሁን በአንዴ 300 ማውጣት ላይ የደረሰው። በዚሁ አግባብ የምንቀጥል ይሆናል። የመዘገብናቸው በጠቅላላ የቤት ባለቤት የመሆን መብት አላቸው። እኛ ደግሞ ኪ ሃውሲንግ የቤት ባለቤት የማድረግ ግዴታ አለበት ማለት ነው። በዚሁ አግባብ እንቀጥላለን። መልካም ጊዜ ይሆንላችሁ።